ቺት ስላደረኩበት ልበልሽ? ቆይ ግን ለምንድን ነው አሁን ይህንን ሁላ ነገር ለእኔ የምትነግሪኝ? ላስጠነቀቅሽም ጭምር ነው አመጣጤ። ገጀራውን አግኝተሽው ነበር እንዴ? መፈታቴን ሰምቶ ቤት ድረስ መጥቶ ነበረ። እሙቲን ድጋሚ ከእናንተ ሰርቄ እንዳመጣለት በዛቻ ጭምር ነው አስፈራርቶኝ ሄደው። አረ እንደውም ጀርቤ እስኪላጥ በቀበቶ ገርፎኝ ነው ሄደው። ይህ ሰውዬ ቆይ ምንድን ነው ችግሩ? አላቅም። በህይወቴ ከሚጸጽተኝ ዋነኛውና አንደኛው ነገር እሱን ባሌ አድርጌ ከቤቴም ከልቤ ማስገባት ነው። አሁን ከልቤ ወጥቷል። የሚፈልገውን ነገር ካላገኘ ግን መቼም ከቤት አይወጣም። እሺ ቆይ አሁን ለምንድን ነው እኛን መርዳት የፈለግሽው? በእርግጥም በአሁኑ ከማረሚያ ቤት ነው የወጣሁት። አልገባኝም። ምን ለማለት ፈልገሽ ነው? እስከ ዛሬ ወንጀል ሰርቼ ስታሰር ወይኔ ቤት ፍርዴን ጨርሼ ነበረ የምወጣው። ግን ብዙም ሳልቆይ ሌላ ወንጀል ሰርቼ እገባለሁ። አሁንስ? በብዙ ተምሬ ራሴን ለመቀየር ከራሴ ጋር ተስማምቼ ነው የወጣሁት። ቆይ ግን የምትነግሪኝን ሁላ እንዴት ላምን እችላለሁ? በእርግጥ አልፈርድብሽም። እችኛዋን የተረጋጋችው ነው አታውቂያት። ለልጄ ከእናንተ ውጭ ወላጅ የሚሆንላት ሰው እንደሌለ አውቃለሁ። ስለዚህ ምንም እንዳትፈሪ። በየትኛው መንገድ ቢሆን በአሁኑ ከእናንተ ጎን ነኝ። ይቅርታ ቅድም እኮ ሀሳብ ውስጥ አልሰማሁሽም። እንደውም ጭንቅ ያለኝ ነገር ነበረ ጋሼ። ምን ነው ውስጥ ትላለችም እንዴ? ኧረ እሷ ድና ነች። ያ ገጀራው የሚባል ሰውዬ ነው እንጂ። እሱ ደግሞ የታግተሽ ነው። ለማንኛውም እነትዬ እንዲጠነቀቁ ንገራቸው። በአሁኑ አመጣጡ ያስፈራል። አንቺ ቆይ ሁሉ የታወቅሽ ስስትን ይዘሽ ካልመጣሽ እያለ እያስፈራራኝ ነው። ምን? ቆይ ስስት እንዳለች በምን አወቀ? አላውቅም። አሁን ራሱኛ መግቢያ ላይ ጠብቆ ልጅቷን ይዘሻት ካልመጣሽ እያለኝ ነው። ይህ ሰውዬ ግን በጣም ልኩን እያለፈ ነው። ለማንኛውም ጉዳዩን ህግ ቢያውቀው ጥሩ ነው። አሁን ስትሄጂ ጥበቃውን በደንብ ይጠብቃት ቢሮ። በምንም አይታመን ስስት ከቤት አልወጣም። አንቺ ሙተኝ ይዘሽ አላፈች። ኧረ ባትለኝም እኔ እየፈራው ነው። ይሻት አልወጣም። ለማንኛውም ስለነገርሽ በጣም አመሰግናለሁ። አሁን ወደ እሷ ሂጂ። ዛሬ ጩና መታ ነበር። እሷ ደግሞ እዚህ ምን ልትሰራ ነው የምመጣው እንዴ? ኧረ በሰላም ነው፣ ተረጋግተ። እነሱ እያሉ ምን ሰላም አለ? ልጅን የሚያህል ነገር ሰርቃ እንዴት ይለቋታል? በዚህ አይነትማ በገጀራውም እኮ ምንም አይነት ተስፋ የለንም ማለት ነው። ነገሮች እኛ እንዳሰብናቸው አይደለም ባክክ። ማለት አሁን የምነግረን ነገር አታምነኝም። ያቺ ጠንቀኛ ደግሞ ምን ነግራሽ? ስስት ልጇ ናት ማለቴ ባዮሎጂካል ልጇ ናት። አመጣ አይደል እንዴ ወለደቻት? እንዴ ነው ባዮሎጂካል ልጇ ማትሆን? አልገባህም? ልጃችን በማህፀን ኪራይ የተገኘች ልጅ አይደለችም። አሁንም አልገባኝም። ረታ የሚባለው ሰውዬ ከጩና ጋር ግንኙነት አድርጎ ነው የወለዳት። አሁንስ ገባክ? ሚስቱ ላይ ቺት አድርጎ ማለት ነው? እንደዛ ነገር ግን ያው ልጅ ለመውለድ ብቻ ነው። ምን ማለት ነው ልጅ ለመውለድ ማለት? ያው በማህፀን ኪራይ ከሚሆን ኃጢአት ከሚሆንብኝ ብሎ መሰለኝ። እና ከሚስቱ ውጪ ስለተኛ ጽድቅ የሰራ መስሎት ነው አሁን? ዋናው ነገር ስስት በዛ አስቀያሚ መንገድ አለመገኘቷ ነው። እና ሌላ ምን አለች? ልጃችን እኛ ጋር በማደጓ በጣም ደስተኛ እንደሆነች እና በማንኛውም መልኩ ከጎናችን እንደምትደግፈን ነው። በዛውም ደግሞ ገጀራው እንድንጠነቀቀውም ነግራኛለች። ከዚህ በኋላ ይሄ ረታ የሚባለውን ሰውዬ የምንፈራበት ምንም አይነት ምክንያት የለንም ማለት ነው። ማለቴ እሷ ፍርድ ቤት ቆማ ልጄ ናት ብላ ከመሰከረች ማለት ነው። እንግዲህ ሀሳቧን ካልቀየረች እመሰክራለሁ ብላለች። ግን የእውነት እያወራች ይመስልሻል? እየዋሸች ቢሆንስ? ሌላ ነገር አስባ ቢሆንስ? ምን አስባ ይሄን ነገር ልትለኝ ትችላለች? አላውቅም። ብቻ የማውቀው ነገር ቢኖር እነዚህን ሰዎች በምንም አይነት ሁኔታ ውስጥ ሆነን ማመን እንደሌለብን ነው። እኔ ግን አይመስለኝም። ልጅቷ ፊት ላይ የማየው ጸጸት ብቻ ነው። ያለፈ የተበላሸ ህይወቷን ማስተካከል ትፈልጋለች። ስለዚህ ክሳችንን መጀመር እንችላለን ማለት ነው። ቆይ እስኪ ለክሱ ምን አስቸኮለክ? መጀመሪያ ነገር ብናጣራ አይሻልም? እንዴት ብለን ነው የምናጣራው? ቆይ ማጣራቱ ለእኛ ምን ይጠቅመናል? ዲኤንኤ ምርመራ ማድረግ እንችላለን። ስስት የጩና ልጅ መሆኗ አረጋገጥን ይባላል። ገጀራው እኛን ከማስፈራራት ጋር ቆይ ምን እንደው የሚያገናኝ? ይሄ ነገር እኮ የሚጠቅመው ለአቶ ረታ ነው አይደል እንዴ? አቶ ረታና ገጀራው እስካሁን ግንኙነት የሌላቸው ነው የሚመስልክ? እኛ ግን በጣም ነው የምንገርመው። እኔ ለምን ደረጃ ላይ እንዳሉ እስካሁን ደውለን አልጠየቅም። እኔ ደውዬላት ነበር። በዚህ 3 ቀን ውስጥ እንደሚመጡ ነግረውኛል። የእነሱን ውለታ ረስተን በዚህ የጭንቅ ሰዓት ቆይ ጌዲ ምን የሚል ይመስልሻል? እኛም እኮ ጭንቅ ውስጥ ነው ያለ ነው። ቢሆንም የእነሱ ይብሳል። እኔ በቃ ከዚህ ነገር ጋር መጨማለቅ አልፈልግም። ከዚህ በኋላ አንቺ ምንም ነገር በይ፣ ዛሬው ነው እንጂ ክስ መሰርታለሁ። ተፈርቶ ይሞታል እንዴ?
ምን ትሰራለህ? ቤት ከመቼ ወዲህ እባክሽ? ይኸውልህ ትሰማኛለህ? አሁኑኑ ፖሊስ ከመጥራቴ በፊት ቤቴን ለቀህ ውጣ። በቃ ፍቅርሽ አለቀ? ከዚህ በኋላ ባልሽ አይደለሁም ማለት ነው? ትሰማኛለህ? የኔና ያንተ ነገር ያበቃው እኮ ዛሬ አይደለም። አልገባኝም። ቆይ ሁሉን ነገር ያበላሸው ማን ነው? እኔ ነኝ ወይ አንቺ? እኔ አይደለሁም እኮ እሙቲን ከአቶ ረታ ቤት የሰረኳት። እንኳን ሰረኳት። ሲጀመር እሙቲ የኔ ልጅ ብቻ ናት። ማሳደግ ስላቃቴኝ በህጋዊ መንገድ ለእነናርዱ ሰጥቻቸዋለሁ። አሁን ደግሞ ስስት ተብላ የእነሱ ልጅ ሆናለች ማለት ነው። ለእነሱ ቢሆን ሸጠሽላቸው ነው። ልጅቷን ከእናት አባቷ ቤት ሰርቀሽ ለእነሱ ሸጥሽላቸው እና አሁን ምን እንዳደርግ ነው የምትፈልገው? መልሱልኝ እንድላቸው ነው? ከዚህ በኋላ እነ በረከት ጋር ያለኝ ተስፋ ተማጦ አልቋል። አንድ ያለኝ ተስፋ አቶ ረታ ብቻ ነው። ቆይ እኔ ታዲያ ለምንድን ነው እዚህ ነገር ውስጥ የምታስገባኝ? ሁሉም ነገር ያበላሸሽው አንቺ ነሽ። ስለዚህ ያበላሸሽውን ነገር አስተካክል እያልኩሽ ነው። ገባሽ? አበላሸሽ ካለ ለምን ረታው መጥቶ አይጠይቀኝም? ጩና፣ ከዚህ በላይ ትዕግስቴን ባትፈታተኝ መልካም ነው። ምን ልታደርገኝ? እንደ ባለፈው ቀበቶን አውልቀህ ልትገርፈኝ? ና ገረፈኝ። አዎ ወንድነትን የምታሳየው በሰው አይደለ? ና ገረፈኝ፣ ና ገረፈኝ። አቶ ረታን አግኝቼው ነበር። እኔ አያገባኝም አልኩህ እኮ። ልጁ ያለችበትን እንደማውቅና የምጠይቀውን ገንዘብ የሚሰጠኝ ከሆነ እንደማመጣለት ወይም እንደምጠቁመው ነግሬው ይሄንን ካደረኩ የምጠይቀውን ገንዘብ እንደሚሰጠኝ ነግሮኛል። እና በእርግጥ ያለችበትን መጠቆም ለእኔ ቀላል ነው። ቆይ በትክክል እሺ፣ ከእኔ ምንድን ነው የምትፈልገው? ምናልባት ረታ ልጁን ካገኛት በኋላ የአንቺ እርዳታ ያስፈልገው ይሆናል። እኔ የምለው ቆይ ረታ የሚባለው ሰውዬ ቆይ አባትህ ነው እንዴ? ጩና፣ ስልጥን ነው አልበዛም? አሁን እኮ ሁሉም ነገር አልቋል። ልጄን ማሳደግ አልችልም ብዬ በህጋዊ መንገድ ለነበረከት ሰጥቻቸዋለሁ። ገንዘብ ሰጥተው አታለው ነው እየፈረምኩላቸው እንድትይ ነው የምፈልገው። አትልፋ። እሱም መቼም ቢሆን አላደርገውም። በእርግጥ አልዋሽሽም። ለአቶ ረታ ስለዚህ ጉዳይ ግን ልጁ እንዳለች ካወቀ በኋላ እርዳታችን ስለሚያስፈልገው ተጨማሪ ገንዘብ እንድናገኝ ከአሁኑ እንድንዘጋጅ ብዬ እኮ ነው። እንግዲያው የመጨረሻ ውሳኔ ልንገርህ፣ ከአንተ ጋር መቼም አልተባበርም። እሺ ገጀራ የሚባለው ሰውዬ ቤት ያዣመን ያለው አታስብ። አሁን ክሴን ጀመሪያለሁ። እስኪ ከዚህ በኋላ ምን እንደሚያመጣ ነው። ሌላ የሚያስጨንቀኝ ነገር አለ። ምን ነው? የለንደን አይደለችም እንዴ?